በታርጋ ዋጋ ምክንያት ከፍተኛ ቅሬታ የቀረበበት መንግስት አዳዲስ አስገዳጅ አሰራሮችን ይፋ አድርጓል። በዚህም መሰረት የደህንነት ቀበቶንና የታክሲ ታሪፍን በተመለከተ አዲስ አሰራር እንደሚጀመር ታውቋል። በሌላ በኩል ደግሞ የኤሌክትሮኒክ ሽያጭ መመዝገቢያን የሚመለከት አዲስ መረጃ አግኝተናል። በዚህ አሰራር መሰረት ከደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ አስገዳጅ አሰራር ይፋ መደረጉ ታውቋል። የደህንነት ቀበቶን፣ የታክሲ ታሪፍንና የኤሌክትሪክ መመዝገቢያን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በትራንስፖርት አገልግሎት ላይ የተሰማሩ ተሽከርካሪዎች ሁሉም ተሳፋሪዎቻቸው ደረጃውን የጠበቀ የደህንነት ቀበቶ እንዲያስሩ የሚያስገድድ አዲስ መመሪያ እየተዘጋጀ መሆኑ ተገለጸ። በአገር አቀፍ ደረጃ የመንገድ ደህንነትን በማስጠበቅ የትራፊክ አደጋዎችን ለመቀነስ በርካታ ስራዎች እየተሰሩ መሆኑን የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት አስታውቀዋል። በተለይም በአሽከርካሪዎች ላይ የደህንነት ቀበቶ እንዲኖር በማስቻል አደጋዎችን ለመቀነስ ሲሰራ መቆየቱን ያስታወሱት በአገልግሎቱ የመንገድ ደህንነት ሕግ ትግበራ ዴስክ ኃላፊ ወይዘሮ ብርክቲ ባህሩ ሁሉም አሽከርካሪዎች የደህንነት ቀበቶን በተሽከርካሪያቸው ላይ እንዲያስገጥሙ በሕግ አስገዳጅ መደረጉንና ሕጉን ባልተገበሩት ላይም ሕጋዊ እርምጃ ሲወሰድ መቆየቱን አብራርተዋል። ነገር ግን በአሁኑ ወቅት በርካታ ተሽከርካሪዎች የደህንነት ቀበቶ ቢኖራቸውም ቀበቶዎቹ በትክክል ከአደጋ የማይከላከሉና ደረጃቸውን ያልጠበቁ መሆናቸውን ጠቅሰው ይህንን ችግር ለማስቀረት አዲስ መመሪያ እየተዘጋጀ መሆኑን ጠቁመዋል። በተለይም የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ከፊት መቀመጫ አንስቶ እስከ ኋላ ወንበር ለሚቀመጡ ተሳፋሪዎቻቸው የደህንነት ቀበቶ እንዲገጥሙ የሚያስገድድ አዲስ መመሪያ እየተዘጋጀ መሆኑን ገልጸው የሚገጠመው የደህንነት ቀበቶም ደረጃውን የጠበቀ እንዲሆን መስፈርት መዘጋጀቱን አስታውቀዋል። መመሪያው አሁን ላይ ወደ ፍትህ ቢሮ መላኩንና ሲጸድቅ በቀጥታ ወደ ስራ እንደሚገባ ገልጸው ከደህንነት ቀበቶ አጠቃቀም ጋር በተያያዘ በተለያዩ አማራጮች የግንዛቤ ማስጨበጫ ስራዎች እየተሰሩ መሆኑን አመልክተዋል። መመሪያው ጸድቆ ስራ ሲጀምር ከውጭ የሚገቡም ሆነ በሀገር ውስጥ የሚገጣጠሙ አዳዲስ ተሽከርካሪዎች ደረጃውን እንዲያሟሉ አስገዳጅ እንደሚሆን ጠቁመዋል። ነባር ወይም የቆዩ ተሽከርካሪዎችም በጊዜ ሂደት ደረጃቸውን የጠበቀ ቀበቶ እንዲያሟሉ ይደረጋል ብለዋል። ከዚህ ጎን ለጎን ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊደረግ መሆኑ ታውቋል። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም በርካታ አሽከርካሪዎች ከተቀመጠው ታሪፍ ውጭ እያስከፈሉ መሆኑ በጥናት መረጋገጡን የአዲስ አበባ ትራንስፖርት ቢሮ በሰጠው ገለጻ አስታውቋል። በመዲናዋ የሚገኙ የሚኒባስ አሽከርካሪዎች ከታሪፍ ውጭ ከማስከፈል ባለፈ ከተሰጣቸው ስምሪት ውጭ እንደሚያሽከረክሩ የተናገሩት የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው ይህንን ችግር ለመፍታት ጥብቅ ቁጥጥር እየተደረገ መሆኑን ገልጸዋል። ችግሩን ለመፍታት ከአሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪውን ያወዛግብ እንደነበር አስታውሰው በተያዘው ሰኔ ወር በመነሻና መዳረሻ ላይ ያለውን የጉዞ ታሪፍ የሚገልጽ ዝርዝር እንደሚለጠፍ አስታውቀዋል። ቢሮ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ የሚሰራውን ቁጥጥር ስራ በይበልጥ ማሻሻሉን ገልጸው ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግም ተናግረዋል። ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና የተቀመጠውን የታሪፍ ዝርዝር ባለመስቀላቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱን ያመለከቱት ምክትል ኃላፊው የቁጥጥር ስራውን በይበልጥ ለማጠናከር በልዩ ትኩረት እየተሰራ መሆኑን አመልክተዋል። ባለፉት ጊዜያት በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረው 9417 አጭር የስልክ መስመር አሁን ላይ በርካታ ጥቆማዎችን እየተቀበሉበት መሆኑን አቶ ዳኛቸው ገልጸዋል። በግንቦት ወር ብቻ ወደ 400 የሚጠጉ ጥቆማዎችን ማስተናገድ መቻሉንና በ300ዎቹ ላይ እርምጃ እንደተወሰደባቸው አብራርተዋል። በሌላ በኩል ደግሞ ታክስ ከፋዮች ከደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ እንዲኖራቸው የሚያስገድድ መመሪያ ወጥቷል። የገቢዎች ሚኒስቴር በታክስ ሕጉ መሰረት የሂሳብ መዝገብ የሚይዙ ታክስ ከፋዮች ራሱ ካበለጸገው የኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት እንዲጠቀሙ የሚያስገድድ መመሪያ ተግባራዊ አድርጓል። ገቢዎች ሚኒስቴር የራሳቸውን የሽያጭ መመዝገቢያ ስርዓት አበልጽገው ወይም ከአልሚዎች ገዝተው በማስፈቀድ ለሚጠቀሙ ታክስ ከፋዮች እውቅና እንዲያገኙ የክትትልና ቁጥጥር ስርዓት ለመዘርጋትና አሰራራቸውን በሕግ ለመወሰን የኤሌክትሮኒክ ደረሰኝ አስተዳደር ስርዓት መመሪያ ተግባራዊ ማድረግ መጀመሩን የገለጸው የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት ስለመጠቀም በሚደነግገው የመመሪያ አንቀጽ 19 የገቢዎች ሚኒስቴር ካዘጋጀው የኤሌክትሮኒክ
የኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት የሂሳብ መዝገብ በሚይዙ ሁሉም ታክስ ከፋዮች ላይ ተፈጻሚ እንደሚሆን ይደነግጋል። የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት ታክስ ከፋዮች ሽያጫቸውን ለመመዝገብና የሽያጭ መረጃዎችን በቀጥታ በኤሌክትሮኒክ ደረሰኝ ስርዓት ለማስተላለፍና ለመመዝገብ የሚያስችል መሆኑ ተገልጿል። ማንኛውም ታክስ ከፋይ በፈቃደኝነት ከኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት መጠቀም እንደሚችልም ተደንግጓል። ሆኖም በርካታ ደረሰኞችን የሚያመነጩና አሰራራቸው ለኦዲትና ለክትትል አመቺ የሆኑ ባንኮች፣ የሰነደ መዋለ ንዋይ ገበያዎች፣ የዲጂታል ክፍያ አሳላጮች፣ የቴሌኮም አገልግሎት አቅራቢዎች ለሸማች ወይም ለግል አገልግሎት በሚውሉ ግብይቶችና አገልግሎቶች ላይ በኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር በቀጥታ መገናኘት ሳያስፈልጋቸው ደረሰኝ የሚሰጡበትን አሰራር ሚኒስቴሩ በልዩ ሁኔታ ሊፈቅድ ይችላል ተብሏል። አጠቃላይ የሽያጭ መመዝገቢያ ስርዓት ፈቃድ አሰጣጥ ሁኔታን በሚመለከት በተደነገገው የመመሪያው ክፍል ደግሞ የሽያጭ መመዝገቢያ ስርዓቱ ከኢንፎርሜሽን መረብ ደህንነት አስተዳደር የሶፍትዌር ደህንነት ማረጋገጫ ሰርቲፊኬት ሊያቀርብ እንደሚገባ ተደንግጓል። በተጨማሪም በኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ውስጥ የተተገበሩ የማንነት ማረጋገጫ፣ የግንኙነት መመስጠሪያና ሌሎች የደህንነት አሰራሮችን መተግበሩና በዲጂታል ፊርማ የተረጋገጠ ግንኙነትና የመረጃ መላላክን ማስቻሉ ሊረጋገጥ እንደሚገባ ተመላክቷል። የኤሌክትሮኒክ የሽያጭ መመዝገቢያ ስርዓትን የፍተሻ ሂደት የሚደነግገው አንቀጽ 10 ለፍተሻ የቀረበ ሶፍትዌር ሁሉንም የሚመዘንባቸውን መስፈርቶች ሙሉ በሙሉና ያለምንም ግድፈት ማሟላት እንደሚኖርበት ገልጿል። ለፍተሻ የቀረበ ስርዓት ፍተሻው ከተጀመረ በኋላና ሳይጠናቀቅ በፍተሻ በተገኙ ጉድለቶች ወይም በሌላ ምክንያት በቀረበው ስርዓት ላይ ማሻሻያ ማድረግ እንደማይቻል አስፍረዋል። እውቅና ለማግኘት ለፍተሻ የቀረበ የሽያጭ መመዝገቢያ ስርዓት በፍተሻ ወቅት ጉድለት ከተገኘበት ማስተካከያ በማድረግ እንደገና ማስፈተሽ የሚችለው በ6 ወራት ጊዜ ውስጥ ለ3 ጊዜያት ብቻ መሆኑ ተደንግጓል። ፈቃድ የተሰጠው የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት ከገቢዎች ሚኒስቴር ወይም ከገቢ ሰብሳቢ መስሪያ ቤቶች እውቅና ውጪ አሻሽሎ ስራ ላይ መዋል እንደማይችል ሊፈቀድ የሚችለውም በሽያጭና በደረሰኝ አሰጣጥ ሂደት ቀጥተኛ ተጽዕኖ የሌላቸው ላይ ብቻ እንደሆነ ተመላክቷል። የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት በየ2 ዓመቱ መታደስ እንደሚኖርበት የሚያዘው መመሪያው ለእድሳት በሚቀርብበት ወቅትም ከኢንፎርሜሽን መረብ ደህንነት አስተዳደር የተሰጠ 1 ወር ያልበለጠው የሶፍትዌር ደህንነት ማረጋገጫ ሰርቲፊኬትና በጊዜ ገደባቸው ማሻሻያ ስለማድረጋቸው የሚገልጽ ከገቢዎች ሚኒስቴር የተሰጠ ማረጋገጫ መቅረብ ይኖርበታል ተብሏል። የኤሌክትሮኒክስ ደረሰኝ ስርዓት ተጠቃሚ የሆነ ታክስ ከፋይ ለሚያደርገው ማንኛውም ሽያጭ የተመዘገበ የኤሌክትሮኒክ ደረሰኝ መስጠት እንዳለበት፣ ከታክስ ባለስልጣኑ የኤሌክትሮኒክ ደረሰኝ ምዝገባ ስርዓት ጋር መገናኘት በማይችልበት ጊዜም የተከናወኑ ግብይቶችን በሙሉ በ72 ሰዓታት ውስጥ መመዝገቡንና ለገዢው ኤሌክትሮኒክ ደረሰኝ መስጠቱን ማረጋገጥ እንዳለበት ተደንግጓል።